አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ ሁላችሁንም። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አዘንጉ እያልኩኝ ነባሮች ደግሞ በላይክ በኮሜንት በሸር አበረታቱኝ። ዛሬም ደግሞ በአዲስ ርዕስ መጥቻለሁ። እሱም ምንድነው? አስማ ቢንት አቡበከር ረዲየላሁ አንሃ ከአክስቴ አይሻና ከእናቴ አስማ የበለጠ ሩህሩህን ሴቶች እስካሁን አላየሁም። አብደላህ ኢብኑ ዙበይር ረዲየላሁ አንሁ። አስማ ቢንት አቡበከር ረዲየላሁ አንሃ ከተከበረ ሙስሊም ቤተሰብ የተገኘች ሴት ስትሆን አባቷ አቡበከር ነቢዩ ሰለላሁ ዐለይሂ ወሰለም የልብ ወዳጅና ኸሊፋ ነበሩ። እህቷ አይሻ ረዲየላሁ አንሃ የነቢዩ ሰለላሁ ዐለይሂ ወሰለም ሚስትና ከኡሙ ሙእሚን ወይም የሙእሚናት እናት አንዷ ነበረች። ባለቤቷ ዙበይር ኢብን አልአዋም ረዲየላሁ አንሁ የነቢዩ ሰለላሁ ዐለይሂ ወሰለም ልዩ አማካሪዎች ከነበሩት አንዱ ሲሆን ልጇ አብዱላህ ኢብኑ ዙበይር ረዲየላሁ አንሁ ለሐቅ በነበረው ቀናዕትና ጥንካሬ እጅግ የታወቀ ሰው ነበር። አስማ ረዲየላሁ አንሃ ኢስላምን ለመጀመሪያ ጊዜ ከተቀበሉት ሙስሊሞች ጋር ትመደባለች። ወደ ኢስላም በመግባት ወንዶችና ሴቶችን ጨምሮ 17 ሰዎች ብቻ ናቸው የሚቀድሟት። አስማ ረዲየላሁ አንሃ የነቢዩን ሰለላሁ ዐለይሂ ወሰለም የመዲና ጉዞ እቅድ ሚስጥር በነበራቸው ዝግጅት ምክንያት የጉዞ ምስጢራዊነት በከፍተኛ ደረጃ የተጠበቀ ነበረ። በስንብታቸው ምሽት አስማ ረዲየላሁ አንሃ በአንድ አገልግል ምግብና በሁለት ከረጢቶች ውሃ ሞላች። ለከረጢቶቹ መቋጠሪያ ገመድ በማጣቷም የወገቧን መቀነት ወይም ኒታቅ ፈታች። አባቷ አቡበከርም ረዲየላሁ አንሁ ለሁለት እንድትሰነጥቀው ነገሯት። ነቢዩ ሰለላሁ ዐለይሂ ወሰለም ተግባሯን አደነቁ። በዚህ ምግባሯ ነበር ባለ ሁለት መቀነቷ ወይም ዛት አን ኒታቄን በመባል የታወቀችው። የመጨረሻው ሂጅራ በነቢዩ ሰለላሁ ዐለይሂ ወሰለም መካን መልቀቅ ከተፈጸመ በኋላ አስማ ረዲየላሁ አንሃ አረገዘች። እንደ ሌሎች የነቢዩ ሰለላሁ ዐለይሂ ወሰለም ሷሃቦች ሁሉ እርሷም ሆነች ባለቤቷ ከነቢዩ ሰለላሁ ዐለይሂ ወሰለም ስደት በኋላ መካ የመኖር ፍላጎት አልነበራቸውም። እርግዝናውም ሆነ የመንገዱ ርቀት ሳይበግራት ወደ መዲና ጉዞ ተነሳች። በመዲና ዳርቻ ላይ ከምትገኝ ቁባ ከምትባል ስፍራ እንደደረሱ አብደላህ የተባለ ወንድ ልጅ ወለደች። የልጁ መወለድ ታሪካዊነት ስለነበረው በሙስሊሞች ዘንድ በተክቢራና ተህሊል የገለጹትን ደስታ ፈጠረ። አስማ በመልካም ስነ ምግባሯና በልበ ብርህነቷ በዘመኑ የታወቀች ሴት ነበረች። ርህራሄዋን በተመለከተ ልጇ አብደላህ በአንድ ወቅት እንዲህ ሲል የአማኝነት ቃሉን ለግሷል። ከአክስቴ አይሻና ከእናቴ ከአስማ የበለጡ ሩህሩህ ሴቶች እስካሁን ድረስ አላየሁም። የሁለቱ ሴቶች ርህራሄ የተለየ ገጽታ ነበረው። አክስቴ በቂ የመሰላትን ያህል ማጠራቀሚዋን ካረጋገጠች በኋላ ለችግረኞች ታከፋፍለዋለች። እናቴ በበኩሏ ለነገ የሚል ሀሳብ የላትም። እጇ ላይ የገባውን ሁሉ ወዲያውኑ ለተቸገረ ትለግሳለች። የአስማ ረዲየላሁ አንሃ ልባምነት እጅግ የሚደነቅ ነው። ለቤተሰቦቿ አንዳች ነገር ለይተው ስደት 6,000 ዲርሃም የሚቀለጥ ንብረታቸውን ጠራርገው ነበር ወደ መዲና የተጓዙት።
በዚያ ጊዜ ሙሽሪክ የነበሩት የአቡበከር አባት አቡ ቁሐፋህ የልጆቻቸውን ወደ መዲና መጓዝ እንደሰሙ ቤታቸው ድረስ በመሄድ ለአስማ ረዲየላሁ አንሃ እንዲህ አሏት። ካለ ገንዘብ ትቶሽ እንዳይሄድ እርግጠኛ ነኝ። አስማ ረዲየላሁ አንሃ አይደለም አያቴ ሆይ አባቴ በቂ ገንዘብ ትቶልን ነው የሄደው ስትል መለሰችላቸው። ጥቂት ገንዘብ መሰል ጠጠሮችን በገንዘብ ማስቀመጫ ትንሽ ሳጥን ውስጥ አኖሯቸው በጨርቅ ከሸፋፈኗቸው በኋላ አይነ ስውሩ አያቷ በእጃቸው እንዲዳስሱት በማድረግ አየህ ምን ያህል ገንዘብ አባቴ ትቶልን እንደሄደ አለቻቸው። አስማ ረዲየላሁ አንሃ ይህንን ስትል የተጠቀመችው ሙሽሪኩ አያቷ ገንዘብ የላቸውም በሚል ከኔ ወስዶ ገንዘብ የላቸውም በሚል ከኔ ውሰዱ እንዳይሉ በመስጋቷ ሲሆን ከእርሳቸው መውሰድ የጠላችበት ምክንያትም ምንም እንኳን አያቷ ቢሆኑ ከሙሽሪክ ወይም አጋሪ ሰው እርዳታ መቀበል ኢስላማዊ ስብዕናዋን እንደ ማዋረድ ስለቆጠረችው ነው። አስማ ረዲየላሁ አንሃ በእናቷም ላይ ተመሳሳይ አቋም ነበራት። ክብሯንና ኢማኗን ለድርድር ለማቅረብ ዝንባሌ በጭራሽ አልታየባትም። በቅድመ ኢስላም ከአባቷ ጋር የተፈታችው እናቷ ቀቲላህ አንድ ወቅት በመዲና ሳለች ልትጎበኛት መጣች። ኢስላምን ያልተቀበለችው እናቷ ወደ እርሷ ስትመጣ ደረቅ ኮምጣጤ የተጣራ ቅቤ ይዛላት ነበር። አስማ ረዲየላሁ አንሃ አስቀድማ ለእናቷ የመግባት ፍቃድ አልሰጠቻትም። ያመጣችውን ስጦታም አልተቀበለችም። አንድ ሰው ወደ አይሻ ረዲየላሁ አንሃ በመላክ መውሰድ ስለማይገባት እርምጃ ከነቢዩ ሰለላሁ ዐለይሂ ወሰለም ጠይቆ እንዲመጣ አደረገች። ነቢዩ ሰለላሁ ዐለይሂ ወሰለምም እናቷን ወደ ቤት እንድታስገባ ስጦታዋንም እንድትቀበል አዘዟት። በዚህን ጊዜ የሚከተለውን የቁርአን አንቀጽ ተደነገገ። ከነዚያ በሃይማኖት ካልተጋደሏችሁ ከአጋሮቻችሁም ካላጧችሁ ከሃዲዎች መልካም ብትሉላቸውና ወደ እነርሱ ብታስተካክሉ አላህ አይከለክላችሁም። አላህ ትክክለኞችን ይወዳልና። አላህ ከሚከለክሏቸው ከነዚያ ሃይማኖት ከተጋደሏችሁ ወይም ከቤቶቻችሁም ካወጧችሁ እናንተም በማውጣት ላይ ከረዱት ከሃዲዎች እንዳትወዳጇቸው ብቻ ነው። ሱረተል ሙንተሂና ከቁጥር 8 እስከ ቁጥር 9። ለአስማም ረዲየላሁ አንሃ ሆነ ለበርካታ ሙስሊሞች የመጀመሪያው የመዲና ኑሮ ቀላል አልነበረም። ባሏ ችግረኛ ነበር። ቀደም ሲል ከገዛው ፈረስ በስተቀር አንዳችም ሀብት አልነበረውም። ያንን ጊዜ አስማ ረዲየላሁ አንሃ እንደሚከተለው ትገልጸዋለች። ለፈረሱ ድርቆሽና ውሃ ከሰጠው በኋላ የሰውነቱንም ጽዳት እጠብቅለታለሁ። ዱቄት ፈጭቼም እጋግራለሁ። ገና ጋግሬም የጠዋት ስለማይሆንልኝ ብዙውን ጊዜ የአንሷር ሴቶች ጋግሩልኛል። ጋግሬም የተዋጣ ስለማይሆንልኝ ብዙውን ጊዜ የአንሷር ሴቶች ጋግሩልኛል። በጣም ጥሩ ሴቶች ነበሩ። ነቢዩ ሰለላሁ ዐለይሂ ወሰለም ለዙበይር ረዲየላሁ አንሁ እንዳደረሰው ደርሰው ከወሰኑለት መሬት ላይም
እህል በራሴ ተሸክሜ እመጣለሁ። ይህ የእርሻ ቦታ ከከተማ ወደ ፈራሻህ 18 ኪሎ ሜትር ያህል ይርቃል። አስማ ረዲየላሁ አንሃ እጅግ ጥንቁቅና ታታሪ ሴት ነበረች። ችግራቸው ቀስ በቀስ እስኪወገድላቸው ድረስም ከባሏ ጋር ጠንክረው ሰሩ። ዙበይር ረዲየላሁ አንሁ ቀስ በቀስ ከሰሃቦች ሁሉ እጅግ የታወቀ ባለጸጋ ሆነ። ሀብት በማግኘታቸው አስማ ረዲየላሁ አንሃ ቅጥ ያጣ ኑሮ እንዳትከተል አላደረጋትም። እንደ ወትሮዋ ሁሉ በኢማኗ ላይ የጸናች ሴት ነበረች። አንድ ወቅት ልጇ ሙንዚር ዋጋው ውድ ከሆነ ክር የተሰራ ድንቅ ቀሚስ ከኢራቅ ላከላት። በጊዜው አይነ ስውር የነበረችው አስማ ረዲየላሁ አንሃ ቀሚሱን ዳብሳ ድንቅነቱን በተረዳች ጊዜ ከፍተኛ ሐዘን ተሰማት። ለመልእክተኛውም ሰለላሁ ዐለይሂ ወሰለም ይህ ለኔ የሚገባ አይደለም፣ ወደ እርሱ መልሱለት ስትል አዘዘችው። ሙንዚር በሁኔታው ተበሳጭቶ እማማ ሰውነቱን የሚያሳይ ቀሚስ አይደለም ሲል ገለጸላት። እርሷም በቁጣ የሰውነትን መልክ የማያሳይ ሊሆን ይችላል፣ ነገር ግን ጠባብ ስለሆነ የሰውነቴን ቅርጽ ያሳያል ስትል መለሰችለት። አልሙንዚር የእናቱን አለመስማማት እንዳረጋገጠ ከእርሷ ፍቃድ ጋር የሚሄድ ሌላ ቀሚስ ገዛላት። ውድ ቤተሰቦቼ የአስማ ረዲየላሁ አንሃ የህይወት ታሪክ ይቀጥላል። በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።